ሚስትክ ታስፈራኛለህ እኮ ድብ የሚልብኝ ይመስላል። የኔ ልዑል እፊ የኔ አባት አምሳያክን ይኸውልሽ አባቴ ስታርጊ ቪዲዮ ታይዋለሽ። እሺ አረዳለች እናትህ አላሳየም ብላኝ በስንተኛ ቀኗ ይዛህ መጣች። ከአንድ ወር በኋላ ማለት ነው እኮ እሱን እኮ ነው የምልህ። በቃ ልጃችንን እንዲያስታርቀን ነው ዛሬ ይዤ የመጣሁት። ምን አውቆ ነው ያስታርቀን? እንዴት ነው የማያስታርቀን? ያው ቅድም ራሱ እያወራ ነበር እኮ። እሺ ምን ብሎ አወራ? ምን ሰማሽ? ታረቁ ብሎ ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና ጎን ያለህና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ። ከኔ ቆንጆ ከኔ መኳንንት ጋር መጥቼላችኋለሁ። እንግዲህ ዛሬ መጣሁት መቼም ቦታውን አይታችሁ ትገምታላችሁ ብዬ አስባለሁ። ያው ትላንትናም ስላያችሁ ማለት ነው። እና የት እንደመጣው ልንገራችሁ። አብርሽ ጋር የኔ ውድ ባል ጋር እኔ መጣሁት እና ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ አልነገርኩትም። በነገራችሁ ላይ ዛሬ እንደምመጣ አልነገርኩትም። ይኖራል ብዬ ተስፋ አድርጋለሁኝ። ሩም ማለት ነው አይወጣም ብዬ ተስፋ አድርጋለሁ። መቼም በዚህ ሰዓት የትም ይሄዳል ብዬ አላስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። እንዴ አበዛችሁ። ትናንት እንዴ አንተ ብልታወራ ነው ይሻላል እና ያው እሱም ደስተኛ አይደለም፣ ሀሳቡን እየገለጸ ነው። በነገራችሁ ላይ ልክ ስሟን ሳነሳ በቃ እንደደበረው እየተናገረ ነው እሱም እና ዛሬ ካለች እንኳን እኔ አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነት ስቧን ነው ማጠፋላት። ተጨማለቀች፣ አበዛችሁ እንዴ። እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገስኳት በጣም በብዙ እና እንግዲህ ካገናኘኋቸው እንደነገርኳችሁ በጣም ቆይተዋል። አባቱን አይሜን ልጁን ካየ ቆይተዋል።